እኔ የሆነ ጥያቄ ልጠይቅ ነበረ። እሺ ማለት በትዳር ጉዳይ ላይ ነው እና እኔ ልጆች አሉኝ። ባለቤቴ ጋር ብዙ ጊዜ ማንስማማም ማለት በቃ የሚናገረው ንግግር ደስ የማይል ንግግር ይናገራል፣ ይሳደባል፣ ሰው ፊት ማለት ዝቅ ያደርገኛል። በቃ በጣም ደስ የማይል ድርጊት ብዙ አመት ችዬው ኖርኩና አሁን በስደት ዓለም ላይ ነው የምኖረው። አሁን ቮይስ ምናምን እያደረገ በቃ ማይሆን ንግግር ደስ የማይል ንግግር ይናገራል እና እኔ ትዳሩን ለማቋረጥም ብዬ ስል ያለ ቤተሰብ ነው ያደግኩት። ልጆቼ እንደኔ ያለ እናት እንዳያድጉ ብዬ በጣም ጥረት አደረግኩኝ። ግን እሱ የሚናገረኝ ንግግር ሞራኔን የሚነካ ስቲል ነው። ዛሬ ጠዋት እንኳን የላከልኝ ቮይስ ማለት ነው ተስፋ የሚያስቆርጥ ነገር ነው የሚናገረኝ። እኔ እንደዚህ ያለኝ ብዬ ሚዲያ ላይ መናገርም አልፈለግኩኝም። ምን ትለኛለህ እስቲ አንተ ምን ትመክረኛለህ ለእንዲህ አይነቱ ነገር? እኔ በጣም ግራ ገባኝ። ብዙ ጊዜም ተጣልቼ ወጥቼ ቤተሰብ አይነት በቃ አይደለም እኛ ላይ ጫና ከምትሆን በሚል እያሳርቁ ይመልሱኛል። ስመለስ አንቺ ምንም ተስፋ የሌለሽ ሰው ነሽ፣ እኔ አልፈልግሽም ብዬም አንቺ ነሽ ለምነሽ የምትመለሽው ምናምን እያለ በጣም በቃ ይናገረኛል። ግን እኔ ምንድነው ልጆቼ እንደኔ ያለ እናት እንዳያድጉ ብዬ በጣም ጥረት አድርጌ ነበረ። አሁን ግን ከአቅሜ በላይ ሆነ አሌክስ። ማለት በቃ የሚናገረው ንግግር ሞራልን ይሰብራል፣ ቅስምን ይሰብራል። ወላሂ እውነቴን ነው የምልህ። ምን ትለኛለህ እስቲ በዚህ አይነት ነገር ላይ በተመክረኝ ደስ ይለኛል ወንድሜ። ምንድነው ማያገባባችሁ? ምክንያቱም በፍጹም በቃ እኔ ማለት እኔ መናገረው ነገር ማድረገው ድርጊት ሀታ እንኳን ሰው መንገድ ላይ ሰላም እንኳን ስል በቃ ለሰው ልጅ ያለው ክብር እሱ በጣም እሱ ጋር እንትን ያለ ነው፣ የወረደ ነው። እኔ ደግሞ እንደዚህ ነገር አይመቸኝም። ከሰው ጋር እስካለው ድረስ ከሰው ተስማምቼ ከማንም ጋር ተፋቅሬ መኖር የምፈልገው። ማለት ላይፍ ከሰው ጋር ማሳለፍ ያለበት ግዴታ ነው። በቃ አንተ ላይፍ ከሰው ጋር ማሳለፍ። ብዙ ጊዜ ደግሞ እሱ ይሄን ነገር በቃ የሚናገረው ነገር ወላሂ ሚዲያ ላይ የምትናገረው ነገር ስላልሆነ ስለሚከብድ ነው ዝም ልናገርም ያልፈለግኩትና በምንም አይነት አንግባባም። በቃ ምን ትላለህ አንተ ይሄንን ነገር አሌክስዬ? ይኸውልሽ አሁን መጀመሪያ እንደ አይነት ነገር ሲፈጠር ትዳርሽ ውስጥ ምን እየተካሄደ እንዳለ ለማጤን መሞከር አለብሽ። እንደው ማፍረስ ቀላል ገብቶሻል። ምንም እኛም አናስፈልግሽም፣ ለብቻሽ ልታረጊው ትችላለሽ። ግን አንዳንዴ የሚፈጠረው ነገር ብቻ አሁን እንዲህ የሚናገርሽ ምናምን ላይ ነው አንቺ ትኩረት እያደረግሽ። ምንድነው ከጀርባ ያለው ነገር? ምንድነው የሰውዬ የጎደለበት ነገር? ምንድነው ያጣው? ለምንድነው እንደዚህ የሆነው የሚለውን ነገር አሁን ሌሎቻችንም ሁላችንም ማሰብ ያለብን ነገር ነው ብዬ አስባለሁ እንጂ ዝም ብሎ በደፈናው አዎ ልክ እኮ አይደለም። ግን ትዳርሽን ለማትረፍና ወይ ደግሞ እንዲቀጥል ሰላም እንዲኖር ምንድን ነው ከኔ የጎደለ ነገር አለ ወይ? ምክንያቱም ሰው እንዲህ አይነት ነገር እንዲያጣው እንዲያርግ ይማም ላይልሽ ይችላል። አንዳንድ ሰው ምንድነው የሚያደርገው? የሚገለጠው በሌላ መንገድ ወይ ይጨቀጭቀሻል፣ ወይ ይሰድብሻል፣ ወይ እና ይህንን ነገር ለማየት መሞከር አለብሽ። አሁን ሰው ሀገር ነው ያለሽው ይመስለኛል፣ ተራረቃችሁ ነው አይደል? ስለዚህ በተቻለ መጠን አሁን መልስ አትስጭ ለምንም ነገር። ባታወሪም ጥሩ ነው፣ ገብቶሻል? ባታወሪ ጥሩ ነው። ለምን መሰለሽ? ሰው ሀገር ነሽ፣ ማውራትሽ ለውጥ የለውም። መመላለሱ ቀንሽ ነው የሚበላሸው፣ አይምሮሽን ነው የምትዋቢዩዝ የሚያደርገው። ስለዚህ በተቻለ መጠን አሁን ምንድነው ማድረግ ያለብሽ? ከሱ በመራቅ እሱም ባለማውራት ነው ሰላምሽን ማስጠበቅ ያለብሽ። ማውራትሽ ትርጉም የለው። ማውራትሽ ሰላም ካልሰጠ፣ ማውራትሽ ትርጉም ካልሰጠ ዝም ማለት የብልህ ሰዎች መንገድ ነው። በቃ ዝም በይ። ከቻልሽ ደውሎ የሚሰድብሽ ደውሎ ኔጌቲቭ ነገር የሚያወራ ከሆነ ስልክሽን መቀየር ወይ ደግሞ ስልክሽን አለማንሳት ይመረጣል። ገብቶሻል? ግን እንድታስቢ በምፈልገው እኔ ምንድነው ኮር ጉዳዩ እዚህ ህይወት ውስጥ? ምክንያቱም መናገር አልፈለግሽም አንቺ። ስለዚህ ምክንያቱ ምንድን? ምክንያቱም ሰው እኮ ምክንያት ይኖረዋል። ተዋዳችሁ ከተጋባችሁ የሆነ ችግር አለ ማለት እዛ ሰው ላይ። ስለዚህ ይህንን ነገር ማየቱ ጥሩ ነው፣ ግን ስትሄጂ ነው ያንን ልታረጊ ነው የምትችይው። አሁን አታውሪው እሺ።
ምን እንደሆነ ታውቃለህ አሌክስ? እኔ ማለት ቤተሰቦቹም ቢሆኑ በቃ አንቺ ባህሪው ነው እንደዚህ ነው፣ በዛ ወጣ በዚህ ገባ እና ለዚህ ችለሽው ኑሪ። እኛ ከአሁን በኋላ እሱ ትንሽ ሕፃን ልጅም አይደለም ምን መክረው፣ በቃ እንደለመደብሽ ችለሽ ኑሪ፣ እንደዚህ ሁኚ። እኔ አሁን 4 ልጆች ነው ከሱ ጋር ያፈራሁት አሌክስዬ። ግን በቃ እነዛ 4 ልጆች ወለድሻቸው እንጂ ልጆች አይደሉም። ማለት አንቺ ጥሩ ስነ ምግባር የሌለሽ ሰው ነሽ። ከአንቺ ማፀን ወጡ እንጂ አንቺ ልጆች አይደሉም። አንቺ በቃ ማለት እኔ የሚናገረው ነገር ወላሂ አሌክስ፣ እኔ በቃ ቤተሰቦችን ቢሆኑ ያው እናት አባት የለኝም አጎት ምናምኖች ናቸው። በቃ ቻዩና ኑሪ ነው የሚሉኝ። እኔ ደግሞ አሁን ከአቅሜ በላይ ሆነ ገባት። አሁን በስደት ላይ ያለው ጓደኞቼ እንኳን እኔ አንዳንዴ ፋን ከሴትዮ ጋር አልስማማም ሳለቅስባቸው አይዞሽ ሰሚራ እንደዚህ አይደለም ቻዩ ያልፋል ምናምን ሲሉኝ እሱ ከዛ ምን ይለኛል፣ አንቺ የሆነ ነገር ብታደርጊ ነው እንጂ የጠላችሽ የሆነ ነገር ብታደርጊ ነው እንጂ አንቺ ባህሪ ስለሌለሽ ነው እንጂ እንዴት ምናምን ብሎ ከዛ እኔን ይበልጥ ማለት ነው እንድከፋ እንዳዝን ያደርገኛል። እኔ ደግሞ ከአቅሜ በላይ ሆነ ገባት። በቃ አልቻልኩኝም። እኔ መተውን ነው አሁን የመረጥኩት፣ ትዳሩን መተውን ነው የመረጥኩት። በቃ በራሴ በኩል የወሰንኩት ብንለያይስ ሲጀመር በቃ እኔና እሱ እኮ ተለያይተናል ማለት አንድ ቤት ውስጥ ብንኖርም አንድ የሚያስማማን የሚያግባባን ነገር ምንም ነገር ሊኖር አልቻለም እስከዛሬ። የሚናገረው ንግግር በቃ በጣም ከባድ ነው። ሰዎቹ ጓደኞቹ መልሰው ያስታርቁንና ከኋላ ለእኔ በቃ ተይ እሱ እንደዚህ ነው እንደ ሕፃን ልጅ ነው የሚናገረው ተይውና ችለሽ ኑሪ ይላሉ። እሺ አሌክስ እስከ መቼ? ዛሬ ከሆነ ቀላል አመት አይደለም ከሱ ጋር የኖርኩት 10 ምናምን አመት ነው አብረን የኖር ነው ገባት። እሺ እስከ መች ነው ይሄንን ህይወት ምገፋው? እኔ ግራ ገባኝ አሌክስ። አሁን በተቻለሽ መጠን እስቲ ራቂ ለ3 ለ6 ወር ከማንም ጋር አታወሪ፣ ስፔሻሊ ከሱ ጋር። አንድ ሰው ደውሎ ሲያወራሽ ወይ ቮይስ ሜሴጅ ሲልክልሽ ያ ቮይስ ሜሴጅ ወይ የሰላም ወይ የፍቅር ወይ የሆነ ደህና ነገር ሰላም የማይሰጥሽ ከሆነ አለመክፈት፣ አለማውራት፣ ዝም ማለት በቃ ገብቶሻል። እስኪ ራቅ በይ፣ አይምሮሽን ጠብቂ። ሰው ሀገር ላይ ምንም መፍትሄ የለ። አሁን እዛ ሀገር እንኳን ብትሆኚ ኦኬ ምንድን ነው ችግር ውስጥ እንነጋገር ብለሽ ቁጭ ብለሽ እንኳን በጠረጴዛ ዙሪያ ለማውራት ትጥሪያለሽ። ዞር ዞር ጥረት ታደርጊያለሽ። አሁን ጥረት አታደርጊ። የምትመልሺው መልስ ላይ ሌላ ፊድባክ አለው ያ ሰው ገብቶሻል። ተዘጋጅቶ ነው የሚመጣው። የሆነ አረባክ እንኳን ብትይ ሌላ ደግሞ መልስ አለው። እንዲሁ መታመም ነው ማለት ነው። ውጤቱ ከገባሽ ማትቀይሪው ነገር ከሆነ ምንድን ነው የምታደርጊው? አሁን ከማንም ጋር አለማውራት፣ ስራሽ ላይ ብቻ ትኩረት ማለት ከቻልሽ በሳምንት የሚሆን በ2 ሳምንት የሚሆን ልጆችሽን የምታገኝበትን ሁኔታ ከፈጠርሽ ከዛ በኋላ ሌላውን ደግሞ ስትሄጂ አብረሽም ኖርሽ ቀጠልሽም አልቀጠልሽም በሰላም ወደ ሀገርሽ ማነው መግባትሽን እንኳን መቼ ያወቅሽ? ብዙም ብለን የማንኖርበት ህይወት ውስጥ እኮ ነው የምንሰቃየው ማለት ነው። ገና ለገና ወይ ላንሄድም እንችላለን። ስለዚህ በዚህ መልኩ አሁን ባለሽበት ሁኔታ አሁን ያለውን ሁኔታ አረጋግተሽ በዚህ መልኩ ቀጥይ። እሺ እሺ። በጣም አመሰግናለሁ ወንድሜ። በጣም ነው የማከብረው፣ በጣም ነው የምወደው። አላህ ትልቅ ደረጃ ሊያደርስ ጥሩ ትዳር የተባረከ አላህ ይስጥ። ቤተሰቦችን በሙሉ አላህ ይጠብቅልህ። አንተም ያው ጥሩ ሰው ነህ እንደ ወንድም። እኔ አንተ ጋር መከታተል ከጀመርኩ ጀምሮ ብዙ ጊዜ ሳዳምጥ በቃ ከአንተ ብዙ ትምህርት እየወሰድኩ ነው። አላህ ጥሩ በቃ ትልቅ እንጀራ አላህ ያወጣል ባለው ላይ ጨምሮ። አመሰግናለሁ። አሁን እንደዚህ በነገራችን ላይ የሆነ ነገር ሲፈጠር እንደዚህ አሁን ስትኖሩ ተጋብታችሁ ምናምን አንድ ሰው የሆነ የጎደለበት ነገር ይኖራል። ያው በግልጽ እኛ ጋር ችግር አለ። እኛ ስናድግ ምናምን በግልጽ የምንነጋገር ችግር አለ። ገብቷችኋል? በተለይ ወንድ ልጅ ጋር እንዲፈለጉ ከአንቺ እንዲጎደለ ምናምን አይልሽም። ውስጡ በሌላ ነገር ነው የሚገለጠው። የምታረጊው ነገር አይጥመውም። እቃ ተሰበረ ብሎ ልንዛነዝ ይችላል። ከሌላ ጉዳይ ጋር ነው ጉዳዩ የሚገናኘው እና አንቺ የሚመስልሽ ፊት ለፊት የሚገለጠውና የምታዩ ሪያክሽን ይሆናል። ግን ብዙ የጎደለ ነገር ሊኖር ይችላል። ማየት ጥሩ ነው ማየት። አይገባችሁም አብዛኞቻችሁ